በስተመጨረሻ አቢጌል እንግዲህ ናታንና ዳጣን ይዛቸዋለች ማለት ነው። እንግዲህ እንደሚታወቀው ናታን ለዳጣ አንድ ጥያቄ ጠይቋት እንደነበር ይታወቃል። እሱም ጥያቄ ምንድነው? ከኔ ጋር መሆን ትፈልጊያለሽ ወይም ደግሞ ትወጂኛለሽ ወይስ አትወጂኝም የሚለውን ጥያቄ ከዚህ በፊት እንደጠየቃት እናስታውሳለን ማለት ነው። ስለዚህ በዛ ጥያቄ መሰረት እንግዲህ ዳጣ ናታንን እንደምትወደው በግልጽ ነግሯለች ማለት ነው። እስከዛሬም ድረስ እንግዲህ ለአቢጌል ብላ እንደነበርና አሁን ላይ ግን እሷ ናታንን ካየችው ሰዓት ጊዜ ጀምሮ ወይም ደግሞ ዳጣ እዛ ቤት ከገባች ጊዜ ጀምሮ እንደምትወደው ነው የተናገረችው። ስለዚህ ናታንም እንግዲህ ያንን ካነገረችው በኋላ ነው እንግዲህ ዳጣን ሳሚን ብሎ እየሳማት በነበረው ሰዓት አቢጌል ካሜራ ወይም ደግሞ የሞባይሉን ካሜራ አውጥታ እየቀረጸች የነበረችው ማለት ነው። ስለዚህ አሁን ላይ በሷ ቤት ያንን ቪዲዮ ይዛ ለአባትየው ለአቶ ደረጀና እንደገና ደግሞ ለወይዘሮ ማርታ በመናገር ሁለቱንም እንግዲህ ልትፈርጅና ዳጣንም ከዛ ቤት ለማስወጣት ነበር አላማዋ። ነገር ግን ያ የአቢጌል አላማ አልተሳካላትም ነበር ማለት ነው። በስተመጨረሻም እንግዲህ ከዚህ በፊት ነግሬያችሁ ነበር። አቢጌል አሁን ላይ እንደዚህ አይነት ስራ የምትሰራው ናታንን ወዳው ሳይሆን የእልህ ነው እሷ እንጂ እንደ ዳጣ ፍቅር ይዟት አይደለም ከናታን ነው ብዬ ማሰው። ስለዚህ ዳጣ እንግዲህ ናታንን ስታፈቅረውና ከሱ ጋር ስትሆን ስላየች ነው አሁን ላይ አቢጌል ከናታን ጋር መሆን የፈለገችው ማለት ነው። ነገር ግን ያው ዞሮ አቢጌል ያሰበችው ሐሳብ አልተሳካም። ዳጣና ናታን እንግዲህ ተስማምተው ተነጋግረው ያንን ቪዲዮ ከሞባይሏ ላይ አጥፍተውባታል ማለት ነው። በጣም ነው ደስ ያለኝ ያ ቪዲዮ ቢታይና አቢጌል ልክ ብትሆን ኖሮ ወይዘሮ ማርታ ዳጣንም መቼም ቢሆን ይቅር አትላትም። ምክንያቱም ወይዘሮ ማርታ ዳጣን ከዚህ በፊት ናታንን ራቂው ብላት ስለነገረቻት ማለት ነው። እሷም ከናታን ምንም እንደሌላት ከዚህ በፊት ስለነገረቻት ውርደት ውስጥ ነበር የምትገባው። ነገር ግን ናታንና ዳጣ ተነጋግረው ያንን የአቢጌል የያዘችውን ቪዲዮ እና እንደገና ደግሞ ለደረጀ የላከችለትን ቴሌግራም ላይ ያለውን በሙሉ አጥፍተውባታል። ስለዚህ አቢጌል አሁን ላይ መረጃ ምንም የላትም ማለት ነው። እንግዲህ በዛ ሳን ነበር እንግዲህ ወይዘሮ ማርታን በሌሊት ቀስቅሳት ለማሳየት የፈለገችው የናታንና የዳጣን ሲሳሳሙ ያለውን ቪዲዮ ማለት ነው። ነገር ግን ወይዘሮ ማርታ የአቢጌል ነገር እንደማይሆንላት ስለምታውቅና የሷ ሁሌ እያሰለቻት ስለነበረ ያንን ቪዲዮ አላየችውም። ነገር ግን በዛ ሌሊት እስቲ ወይዘሮ ማርታ ብታየው ኖሮ ያንን ቪዲዮ እስቲ ምን ይፈጠር ነበር ብላችሁ ነው የምታስቡት? እስቲ ሁላችሁም በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳረሱ። እንግዲህ ዳጣ ክፍል 44 ቶሎ እንዲለቀቅ ሁላችሁም ኮሜንት ላይ ክፍል 44 ቶሎ ይለቀቅልን በማለት ይህንን ቪዲዮ ላይክ በማድረግ ጀምሩ። እንግዲህ አሁን ላይ አቢጌል ያንን ቪዲዮ ባይኖራትም ወይዘሮ ማርታን ለማሳመን በጣም ብዙ ጥራለች ማለት ነው። አሁን ላይ ወይዘሮ ማርታ እንግዲህ የራሷን ውሳኔ ወስናለች። ዳጣን ከዚህ በኋላ እንግዲህ ደረጀ ከመጣ በኋላ ተከራይታላት እንድትኖር ልታደርግ ነው ማለት ነው። በስተመጨረሻ ዳጣ ግን አሁን ላይ በጣም የተሰማት ምክንያቱም አሁን ላይ ከዛ ቤት ስትወጣ ውሃንም እንደገና አቢጌልንም እህቶቿንም ጥላ ስለምትወጣ ስለምትናፍቃቸው ወይዘሮ ማርታ ደግሞ አሁን ላይ የደረጀ ልጅ እንደሆነች ዳጣን ስለማታውቅ አሁን ላይ ይህንን ነገር መናገሯ ጥሩ አይደለም ብዬ ነው የማስበው። ነገር ግን አሁን ላይ ከአቢጌል አንጻር አቢጌል ከምትጨቀጭቃት አንጻር ዳጣ እዚህ ቤት ባትኖር ኖሮ አቢጌል እንደዚህ አይነት አመል እንደማይኖርባት ስለምታውቅ ወይዘሮ ማርታ ይህንን ነገር ያደረገችው ለዚህ ነው ብዬ ነው ማስበው። ስለዚህ ይህንን ነገር አሁን ላይ ያደረገችው ወይዘሮ ማርታ ትክክለኛ ውሳኔ ነው በሷ የወሰነችው። ከዚህ በፊት በደረጀ ፊት ይህንን ጥያቄ አቅርባ ነበር። ለምን ለዳጣ ቤት ተከራይተንላት እንደፈለገች አትሆንም ብላ ማለት ነው። ነገር ግን አሁን ላይ ናታን የነገራት ነገር አለ ለአቢጌል። ዳጣ ከዚህ ቤት ከወጣች እኔም እወጣለሁ ብሎ ለአቢጌል አስፈራርቷታል ማለት ነው። እንግዲህ የሚያስቀው ነገር ደግሞ ምንድነው? ዳጣና ናታን እውነቱን አንናገርም ካሉ በኋላ ወይዘሮ ማርታ በመጣችበት ሰዓት እንግዲህ ናታን እውነቱን ሊያወራ ነበር፣ ሊያፈርጠው ነበር። ዳጣ ነች እንግዲህ በመሃል ገብታ ያረሳሳቸው እንጂ ናታን አዎ ስሜት አለው ሊል ነበር ማለት ነው ዳጣ ባታረሳሳ ኖሮ። ነገር ግን አሁን ላይ ጥፋተኛው የማን ነው ብዬ ነው ማስበው የናታን ነው። እንግዲህ ናታን ሚወዳት ከሆነና ሚያፈቅራት ከሆነ ዳጣ እወዳታለሁ ብሎ ለምን ለወይዘሮ ማርታ አይነግራትም? ምክንያቱም ዳጣ አሁን ላይ አንደኛ ሴት ነች፣ ሁለተኛ ደግሞ ይህንን ነገር መናገር አትችልም ለወይዘሮ ማርታ
ምክንያቱም አቢጌልን ከናታን ጋር ለማድረግ ስለምትፈልግና ሁለቱ እንዲጋቡና እንዲገናኙ ስለምትፈልግ ዳጣ መጣ እንግዲህ ናታንን ከወሰደቻት በጣም ስለምትናደድ ይህንን ነገር እንግዲህ አትፈልገውም ወይዘሮ ማርታ። ለዛ ነው እንግዲህ ናታንም ያልተናገረበት ሚስጥር ብዬ ነው ማስበው። ነገር ግን አሁን ላይ ወይዘሮ ማርታ የወሰነችው በስተመጨረሻ ይህንን ውሳኔ እንግዲህ አትተውም ወይም ደግሞ ከዚህ በኋላ ከደረጀ ጋር የሚጣሉበትና የሚጋጩበት ውሳኔ ነው። እንግዲህ ደረጀ ከመጣ በኋላ ዳጣን እንኳን ሌላ ቦታ ተከራይተን እናስቀምጣት ብትልም ደረጀ ግን ይህንን ነገር በፍጹም አይሆንም ብሎ ነው ዳጣን እዚህ የሚያስቀምጣት። አሁን ላይ አቢጌል ያደረገችው ነገር ወይም ደግሞ በካሜራ የቀረጸችው ቪዲዮ እንኳን ጠፋላቸው እንጂ ባይጠፋላቸው ኖሮ በጣም ከባድ ችግር ውስጥ ነበር የሚገቡት ሁለቱም ማለት ነው። ስለዚህ አሁን ላይ እንግዲህ አቢጌል ጭራሽ ሌላ ነገር እያመጣች ነው ችግር። ምክንያቱም ይህንን ቴሌግራም ላይ የተደለተውን ቪዲዮ የሚያመጣልኝ ሰው አውቃለሁ ቮይሱንም ምናምን ብላ ስለተናገረች ያንን ቪዲዮ ተመልሳ እንግዲህ ሪከቨር ካረገችው የነ ዳጣና የነናታን ያ ሲሳሳሙ የነበረውን ቪዲዮ ይታይባቸውና ይጋለጥባቸዋል ማለት ነው። ስለዚህ አሁን ላይ ናታን እውነቱን ይህንን ነገር ከወይዘሮ ማርታ ይልቅ ለአቶ ደረጀ ዳጣን እንዳፈቀራትና ዳጣንን እንደወደዳት በሙሉ ልቡ ለደረጀ ቢናገር መልካም ነው ብዬ ነው ማስበው ለወይዘሮ ማርታ ከሚናገር። ምክንያቱም ይህንን ነገር ከአቢጌል ጋር እንዲሆን ስለምትፈልግ ይህንን ነገር አቶ ደረጀ ቢነግረው አቶ ደረጀ መላ ይፈልግለታል ወይም ደግሞ ከዳጣ ጋር እንዲሆኑ ይፈቅዳል ብዬ ነው ማስበው። እስኪ እናንተስ በዚህ ጉዳይ ሁላችሁም ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳረሱ። አሁን ላይ እንግዲህ ውሃ በጣም ተጨንቃለች። ምክንያቱም ዳጣ ከዚህ ቤት ልትባረር ነው ብላ አቢጌል በነገረቻት መሰረት ናታንን ጠይቃው ነበር ማለት ነው። አሁን ላይ ዳጣ እህቴ ከሄደች በጣም ነው ማዝነው ማለቅ ሰው ብላ እያዘነች ነው። እንግዲህ ናታንም ያላት እንግዲህ ውሃን ወይዘሮ ማርታን ወይም ደግሞ አቶ ደረጀን ዳጣን ከዚህ ቤት እንዳትወጣ አድርጊ አንቺ ማድረግ ትችያለሽ ብሏታል ማለት ነው። ስለዚህ ይህንን ነገር ካደረገች ውሃ ዳጣም ከዚህ ቤት ላትወጣ ትችላለች ብዬ ነው ማስበው። ነገር ግን ወይዘሮ ማርታ አሁን ላይ ያበቃላት ይመስላል ወይም ደግሞ ስለተናደደች አቢጌል በዚህ ልክ መናገሯ ስህተት የለውም ብላ ስለምታስብ ወይዘሮ ማርታ የአቢጌልን ጉዳይ ተቀብላ ዳጣን ከዚህ ቤት ለማስወጣትና የራሷን ቤት ተከራይተውላት እንድትኖር ሊያደርጓት ነው። እንግዲህ ወረጄ በወይዘሮ ማርታ ጉዳይ ይስማማል አይስማማም የሚለውን እስቲ ሁላችሁም በዚህ ጉዳይ ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳደረሱ። እንግዲህ አሁን ላይ ዳጣ ኩሽና ገብታ ምግብ እየሰራች ነው። ናታንም ጭራሽ ዳጣ ባለችበት ክላስ በመሄድ እንግዲህ ፍቅሩን እየገለጸላትና ከሷ ጋር መሆን እንደሚያስደስተው እየነገራት ነው ያለው። ዳጣ ደግሞ ከዚህ በፊት እንደዚህ አይነት ሁኔታ ውስጥ ወይም ደግሞ በእንደዚህ አይነት ፍቅር ውስጥ ስላልነበረች አሁን ላይ ይሄ ነገር ለሷ አዲስ መሳም ለሷ አዲስ ስለሆነ እየደነገጠች ነው ያለችው። አሁን ላይ ወይዘሮ ማርታም እንደገና አቢጌልም እንደገና ደግሞ ሰላምም እዚህ ቤት ስለሌሉ ብቻቸውን ስለሆኑ እንግዲህ ናታን አሁን ላይ ከዳጣ ጋር ማሳለፍ የሚፈልገውን ነገር እየነገራት ነው ያለው ማለት ነው። አሁን ላይ ብቻቸውን ስለሆኑ እንደፈለጉ እየሆኑ ነው የሚገኙት። ነገር ግን አሁን ላይ ወይዘሮ ማርታ እንግዲህ ሳታስበው ከመጣች እንዳይዋትና ችግር እንዳይፈጠር ብዬ ነው ማስበው። ሁለቱን ካየቻቸው ተለጥፈው ወይዘሮ ማርታ አቢጌል ለካ ያለችኝ እውነቷን ነው ብላ እንግዲህ ከአቢጌል ጋር ነው የምትሆነው ማለት ነው። ስለዚህ ናታን እንግዲህ አሁን ላይ ወይ እውነቱን መናገር አለበት። ወይዘሮ ማርታንም ከመደበቅ ይልቅ እውነቱን ቢናገሩ ወይዘሮ ማርታ ከደረጀ ጋር አውርተው የሁለቱን ነገር ፍቺ ያደርጋሉ ወይም ደግሞ አሪፍ ከሆነ ደግሞ እንዲቀጥሉ ሊያደርጉ ይችላል ብዬ ነው ማስበው። ነገር ግን አሁን ላይ ናታን እየተደበቀ እየፈራ ዳጣ ጋር ስር የሚለጠፍ ከሆነ ይሄ ነገር ወደፊት ጥሩ አይመጣም ብዬ ነው ማስበው። ሰላም ባለችው መሰረት እንግዲህ አሁን ላይ ዳጣ ምንም ስለማታውቅና እንደዚህ አይነት ግንኙነቶች ገብታ ስለማታውቅ አሁን ላይ ለዳጣ ማስተማር እንዳለበት ይታወሳል። ነገር ግን በዚህ ልክ ሳይሆን እንግዲህ ለቤተሰብ ማሳወቁን እንዲረሳ ስለማትፈልግ ሰላም ያለችውን በተግባራዊ ናታን ማድረግ አለበት ብዬ ነው ማስበው። እስኪ እናንተስ አሁን ላይ ናታን ለአቶ ደረጀ እውነቱን ነግሮት ዳጣ ጋር እንዲሆን ደረጀም ይፈቅዳል ወይስ አይፈቅድም የሚለውን። ምክንያቱም ሰላምም በዚህ ጉዳይ ደስተኛ ነች፣ ውሃም ቢሆን በዚህ ጉዳይ ደስተኛ ልትሆን ትችላለች። አቢጌልና ወይዘሮ ማርታ ነው ይህንን ጉዳይ ባይቀበሉ። ስለዚህ ይህንን ነገር ደግሞ እንዲቀበሉ እነሱ ቢስማሙ ቅድሚያ አሪፍ ነው ብዬ ነው ማስበው። እስኪ በዛሬው በዳጣ ክፍል ያላችሁን ሀሳብ አስተያየታችሁን ኮሜንት ላይ በማስቀመጥ ሀሳባችሁን ማድረስ ትችላላችሁ።
በኔ በኩል እንግዲህ የዛሬው አስተያየት ይህንን ይመስል ነበር። ለቻናሌ አዲስ ከሆናችሁና ሰብስክራይብ እስካሁን ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። ለመላው ለክርስትና እምነት ተከታዮች በሙሉ እንኳን ለጥምቀት በዓል በሰላም አደረሳችሁ እያለን በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።